ከደሞዝ ወደ ነፃነት በ12 ወራት ውስጥ ስራችሁን እንዴት ታቆማላችሁ? ዘ አልቲሜት ሮድማፕ። ሰላም፣ ያ ድምፅ ይሰማችኋል? በየቀኑ ጧት ገና ጨለማው ሳይገፈፍ ከእንቅልፋችሁ የሚቀሰቅሳችሁ ያ የአላርም ድምፅ። ለብዙዎቻችን ያ ድምፅ የቅዠት ድምፅ ነው። ምክንያቱም ያ ድምፅ ሲሰማ ሰውነታችሁ እረፍት ቢፈልግም ልባችሁ ቢጠላውም ተነስታችሁ ወደማትወዱት ሥራ መሄድ አለባችሁ። ብርድ ቢሆን ዝናብ ቢሆን ልጃችሁ ቢታመም መሄድ አለባችሁ። ለምን? ምክንያቱም በየወሩ መጨረሻ የሚጣል ቢል ጊዜ ስለማይሰጥ። እኛ በዲያስፖራ የምንኖር ኢትዮጵያውያንና ኤርትራውያን ለቤተሰቦቻችን ስንል ራሳችንን መስዋዕት አድርገናል። አንዳንዶቻችን ኡበር እንነዳለን፣ አንዳንዶቻችን ነርሲንግ እንሰራለን፣ አንዳንዶቻችን በፋብሪካና በመጋዘን ውስጥ ዕድሜያችንን እንጨርሳለን። ዓመት ያልፋል፣ 2 ዓመት ያልፋል፣ 10 ዓመት ያልፋል። ግን ቆም ብላችሁ አስቡት። አሁን ያላችሁበት ሕይወት ከ5 ዓመት በፊት እኖረዋለሁ ብላችሁ ያስባችሁት ሕይወት ነው ወይስ ዝም ብላችሁ በሕይወት ወንዝ እየተገፋችሁ ነው? ዛሬ የመጣሁት አንድ ትልቅ ዜና ይዤላችሁ ነው። ከዚህ በኋላስ በቃኝ ላላችሁ ሰዎች የመውጫ መንገድ ኤግዚት ስትራቴጂ ይዤ መጥቻለሁ። ዛሬ የምናወራው ስለ ቲሸርት መሸጥ አይደለም። ዛሬ የምናወራው ስለ ነፃነት ነው። በሚቀጥሉት 25 ደቂቃዎች እስክርቢቶና ወረቀት ይዛችሁ ከኔ ጋር ከተጓዛችሁ በ12 ወራት ውስጥ እንዴት አሁን ያላችሁን አድካሚ ሥራ በኢትሲ ሱቅ ገቢ ቀይራችሁ የራሳችሁ ጌታ እንደምትሆኑ የሚያሳይ ግልጽ ካርታ ወይም ሮድማፕ አሳያችኋለሁ። ይሄ ተረት አይደለም። በቪዲዮ መጨረሻ ላይ የማሳያችሁ የ$70,000 ማስረጃ የዚህ ካርታ ውጤት ነው። ዝግጁ ናችሁ? እንጀምር። ስሜታው መሆን እንተውና ወደ ሂሳብ ወይም ሎጂክ እንሄድ። ከሥራ ለመውጣት ወይም ቢያንስ ሥራችሁን ቀንሳችሁ በነፃነት ለመኖር በወር ስንት ያስፈልጋችኋል? እስቲ አንድ አማካይ ቁጥር እንውሰድ። $4,000 በወር። ይህ ገንዘብ የቤት ኪራይ፣ የመኪና፣ የግሮሰሪና የኢንሹራንስ ወጪን ይሸፍናል እንበል። አሁን ይህንን $4,000 ለማግኘት በተለምዶ ምን ታደርጋላችሁ? በሰዓት $20 ብትከፈላችሁ በወር 200 ሰዓት መስራት አለባችሁ። ያ ማለት ሕይወታችሁን በሙሉ መሸጥ ማለት ነው። አሁን ወደ ኢትሲ እንምጣ። ኢትሲ ላይ አንድ ዲጂታል ምርት ለምሳሌ አንድ የግድግዳ ላይ ስዕል ወይም የቲሸርት ዲዛይን ስትሸጡ በአማካይ $10 የተጣራ ትርፍ ወይም ኔት ፕሮፊት ታገኛላችሁ እንበል። ሂሳቡ ቀላል ነው። $4,000 ሲካፈል ለ$10 400 ሽያጭ በወር። ይህንን ወደ ቀናት እንበት ነው። 400 ሲካፈል ለ30 ቀናት 13 ሽያጭ በቀን። አሁን ተመልከቱ፣ የእናንተ የነፃነት ዋጋ በቀን 13 ሽያጭ ብቻ ነው። በቀን 13 ሽያጭ ማምጣት ከባድ ነው? መልሱ እንዳካሄዳችሁ ይወሰናል ነው። አንድ ሱቅ ከፍታችሁ ውስጥ 20 ወይም 50 ምርት ብቻ ካላችሁ በቀን 13 ጊዜ መሸጥ በጣም ከባድ ነው፣ ምናልባት አይቻልም። ነገር ግን ሱቃችሁ ውስጥ 1000 ምርቶች ወይም ሊስቲንግስ ቢኖሩስ? እስቲ አስቡት። 1000 ምርቶች አላችሁ። ከ1000 ምርቶች ውስጥ በቀን 1.3% የሚሆን ብቻ ቢሸጡ ያንተን የ13 ሽያጭ ኢላማ መታህ ማለት ነው። 98% ምርቶችህ በዛ ቀን ባይሸጡ እንኳ ያቺ ትንሽ 1% የነፃነትህን በር ትከፍታለች። ይሄ ነው የዛይ ሚስጥር። እኛ የምንጫወተው እድል ላይ አይደለም። እኛ የምንጫወተው ፕሮባቢሊቲ የቁጥር ህግ ላይ ነው። መረቡ ሲሰፋ አሳው መግባቱ አይቀርም። አሁን አንዳንዶቻችሁ እንዲህ እያላችሁ ነው፣ ፀሐይ ሂሳቡማ ገብቶኛል፣ 1000 ምርት መጫን ነው። ታዲያ ለምን ራሴ አልሰራውም? ለምን ለእናንተ ከፍላለሁ? ጥሩ ጥያቄ ነው። መልሳችን ይህ ነው። ምክንያቱም ጊዜ የላችሁም እና እውነቱን እንነጋገር ከተባለ አብዛኞቻችሁ ያ ዕውቀት የላችሁም። እስቲ 1000 ምርቶችን በራስህ ለመስራት ሞክር። 1 ኒች ሪሰርች። መጀመሪያ ምን እንደሚሸጥ ማጥናት አለብህ። ዝም ብለህ የሰራውን ብትጭን ማንም አይገዛውም። ለዚህ በቀን 2 ሰዓት ያስፈልጋል። 2 ዲዛይን። ካንቫ ወይም ፎቶሾፕ ላይ ገብተህ ዲዛይን መስራት አለብህ። ለአንድ ምርት 30 ደቂቃ ቢፈጅብህ ለ1000 ምርት 500 ሰዓት ያስፈልግሃል። 3 SEO ኤንድ ኪወርድስ። ሰዎች ሰርች ሲያደርጉ እንዲወጣ
ታጎችን መፈለግ። 4 ሞካፕስ ምርቱ እንዲያምር ፎቶዎችን ማስተካከል። ከስራ መልስ ደግሞ ልጆች እያወክህ ይህን ሁሉ ሰርተህ መቼ ነው 1000 የምትሞላው? በቀን አንድ ብትሰራ 3 ዓመት ይፈጅብሃል። ከሳምንት በኋላ ተስፋ ትቆርጣለህ። ኢትሲ አይሰራም ትላለህ። ኢትሲ ይሰራል። አንተ ግን የተሳሳተ መንገድ ተቀመጥክ። በፈረስ ጋር ሄደህ አውሮፕላን ልትቀድም ሞከርክ። ለዛ ነው ዘ ሃይደን ፎሪ ሰርቪስ የሚያስፈልገው። እኛ ለእናንተ አቋራጭ መንገድ ሾርት ከት ነን። እናንተ ዓመት የሚፈጅባችሁን ሥራ እኛ በቲም ሆነን በአጭር ጊዜ እንጨርሰዋለን። እሺም ዛይን ተቀላቀላችሁ እንበል። ከነገ ጀምሮ በ12 ወር ውስጥ ምን ይፈጠራል? ሂደቱ ይኸውና። ፌዝ 1 መሰረት መጣል፣ ወር 1 እስከ 3። ይህ ጊዜ የትዕግስት ጊዜ ነው። ወር 1 እኛ ጥናት እናደርጋለን። ሱቃችሁን እንከፍታለን። ብራንዲንግ ማለትም ሎጎና ባነር እንሰራለን። የመጀመሪያዎቹን ምርቶች እናዘጋጃለን። ወር 2 እና 3 እዚህ ጋር አንድ ነገር ልንገራችሁ። 1000 ምርት አለን ብለን በአንድ አንጭንም። ለምን? ኤትሲ ሱቁን ይዘጋዋል፣ ሰስፔንድ ያደርገዋል፣ ሮቦት ነው ብሎ ያስባል። ስለዚህ ድሪፕ ፊድ የሚባል ስትራቴጂ እንጠቀማለን። በቀን 15 ምርት በቋሚነት እንጭናለን። በሶስተኛው ወር መጨረሻ ላይ ሱቃችሁ ወደ 400 እስከ 500 ምርቶች ይኖሩታል። በዚህ ጊዜ ሽያጭ አልፎ አልፎ ሊመጣ ይችላል። ገና በ2 ሳምንታቸው ሽያጭ የጀመሩ ደንበኞችም አሉን። ግን ዋናው ትርፍ አይደለም፣ ዋናው መሰረቱ ነው። ፌዝ 2 መተማመንና እድገት፣ ወር 4 እስከ 6። አሁን የኤሲ አልጎሪዝም ሱቃችሁን ይወደዋል። ይሄ ሱቅ በየቀኑ አዳዲስ ምርት ያቀርባል፣ ታታሪ ነው ብሎ ያምናል። ምርቶቹ በሰርች ላይ መውጣት ይጀምራሉ። እኛ ደግሞ ዳታ እናያለን። ኦሆ የሰርግ ካርድ እየተሸጡ ነው፣ እስቲ የሰርግ ምርቶችን እንጨምር ብለን እንቀጥላለን። በ6ኛው ወር ሱቃችሁ 1000 ምርቶችን ይሞላል። ይህ ደንበኛችን በዚህ ደረጃ ላይ ነው ያለው። እንደምታዩት ገቢው ማደግ ጀምሯል። ፌዝ 3 የመኸር ጊዜም ወር 7 እስከ 12። ይሄ ነው የጨዋታው ጣሪያ። 1000 ምርቶች ሱቃችሁ ላይ ተቀምጠዋል። እያንዳንዱ ምርት እንደ አንድ ሰራተኛ ቀንና ሌሊት ይሰራልዎታል። ክሪስማስ ይመጣል፣ የእናቶች ቀን ይመጣል፣ ሽያጭ ይጎርፋል። በ12ኛው ወር መጨረሻ ልክ እንደዚህ ሰው ዓመታዊ ገቢያችሁ $70,000 ሊደርስ ይችላል። አሁን ውስጣችሁ የሚፈራው ነገር እንዳለ አውቃለሁ። ገበያው አልተጨናነቀም። ሱቅ ቢዘጋስ? ካልተሳካስ? ወዳጆቼ ፍራቻ ተፈጥሯዊ ነው፣ ግን ፍራቻ ድህነት ውስጥ ነው የሚከትህ። አንደኛ ስለ ገበያ መጨናነቅ። ኢትሲ ላይ 95 ሚሊዮን ገዢዎች አሉ። እናንተ የምትፈልጉት በቀን 13 ሰው ብቻ ነው። ገበያው ለሁሉም ይበቃል። ዋናው ነገር ጥራትና ብዛት ነው። እኛ የምንሰጠው ያንን ነው። ሁለተኛ ስለ ሱቅ መዘጋት። ለዛ ነው እኛን የምትቀጥሩት። እኛ የኢትሲን ሕግ እናውቃለን። የቅጂ መብት ወይም ኮፒራይት አንጋፋም። በቀን የምንጭነውን መጠን እንመጥናለን። ሱቋችሁን እንደ ራሳችን ነው የምንጠብቀው። ሶስተኛ ካልተሳካስ? እስቲ ነገሩን ገልብጠን እናስበው። ቢሳካስ? ይህንን እድል ሳትሞክሩ ቀርታችሁ ከአንድ ዓመት በኋላ ጓደኛችሁ በዛ ሱቅ ሰርቶ ስራ ሲያቆም እናንተ ግን ያንኑ አላርም እየሰማችሁ ብትቀጥሉ ያኔ ጸጸቱ አይከብድም? ሪስክ መውሰድ ያስፈራል፣ ግን ሪስክ አለመውሰድ የበለጠ አደገኛ ነው። የዛሬው ቪዲዮአችን ወደ መጠናቀቁ ነው። ይህ የ12 ወራት ካርታ ወይም ሮድማፕ በወረቀት ላይ ሰፍሯል። መንገዱ ግልጽ ነው። አሁን ምርጫው የእናንተ ነው። 3 አይነት ሰዎች አሉ። አንደኛ ተመልካቾች፣ ይህን ቪዲዮ አይተው ጥሩ ነው ብለው ወደ እንቅልፋቸው የሚመለሱ፣ ሕይወታቸው አይቀየርም። 2 ሞካሪዎች፣ ብቻቸውን ሞክረው መንገድ ላይ የሚደክማቸው። 3 ውሳኔ ሰጪዎች፣ እኔ ለራሴና ለቤተሰቤ እቅድ አለኝ፣ ዋጋ ከፍዬ ባለሙያ ቀጥሬ ውጤት አመጣለሁ የሚሉ። እናንተ የትኞቹ ናችሁ? ከዛሬ 12 ወር በኋላ ጃንዋሪ 2027 ላይ የባንክ አካውንታችሁ ምን እንዲመስል ትፈልጋላችሁ? $70,000 ያለው አካውንት ወይስ አሁን ያለው ባዶ አካውንት? እኛ ፀሐይ ዝግጁ ነን። መርከቡ ሊነሳ ነው።
ትኬታችሁን ቁረጡ። ቦታዎቹ ውስን ናቸው። በወር የምንቀበለው የተወሰነ ሰው ብቻ ነው። ዛሬውኑ ወስኑ። ከታች ባለው ሊንክ ዋትስአፕ ግሩፓችንን ተቀላቀሉ። በ407 900 7536 ይደውሉ። ቅዳሜ ማታ በዙም እንገናኝ። የነጻነት ጉዞ እዚህ ይጀምራል። ስላዳመጣችሁኝ አመሰግናለሁ። በስኬት ማማ ላይ